ረመዳን ሙባረክ ብያለሁ። እንግዲህ ረመዳን እንደመሆኑ ሙአጅናት ግዴታ ነው ያስፈልጋችኋል። እንግዲህ ዶናት ለመስራት የተለያየ ሙአጅናትን ይዤላችሁ መጥቻለሁኝ። እናንተ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሁኑ እያልኩኝ ወደ አሰራሩ እላለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ውድና የተከበራችሁ የቻናል ተከታታዮች እንደምን አላችሁ? እንግዲህ አሁን ወደ አሰራሩ እንሄዳለን። እዚህ ጋር ማንኛውንም ዱቄት የምትፈልጉትን መጠን እናደርጋለን። ከዛ ስኳር እናደርግበታለን። ከዛ ወተት ሀሊብ ፓውደር እናደርጋለን። ትንሽ ጨው፣ ትንሽ ካሜራ እናደርግና ማለት ነው እንደምንሰራው መጠን ነው የምናደርገው። ይሄንን ደረቆችን እናቀላቀላቸዋለን። ከዛ በመቀጠል እኔ አንድ እንቁላል ተጠቅሜ ያለሁኝ። ከዛ ደግሞ ለበን መጠቀም ትችላላችሁ። ከሌለም ደግሞ ወተትም ይቻላል። አንድ ለበን ተጠቅሜ ያለሁኝ እኔ። ከዛ ውሃ እናደርጋለን። ውሃውን እያየን ነው። ከዛ በእጃችሁ ማውካት ትችላላችሁ። እዚህ ጋር እኔ በማውኪያ አቦካሁትኝ። ከዛ በደንብ እስከ እሽት ማድረግ አለባችሁ። ንፍት ክፍትፍት እንደሌላችሁ ማለት ነው ማንኛውም ዱቄት ስታቦኩ። ከዛን ቅቤ፣ የገበታ ቅቤ እንጨምራለን። ከሌለ ዘይት መጨመር ይቻላል። እኔ ቅቤ ጨምራለሁ እዚህ ጋር። ከዛ ቅቤውን በደንብ እስኪዋሃድ ድረስ እናሸዋለን ማለት ነው። በእጃችንም ማሸት ይቻላል። እንደዚህ በደንብ ካሸነው በኋላ ማለት ነው። ቅቤው ስላልተቀላቀለ ነው። ከዛ እዩት ፍረቱ ምናምን እዩት። አሁን ደግሞ በእጄ አይና የማይሆን ከሆነ ትንሽ ዱቄት አደርግና ደረቅ እንዲል አደርገዋለሁ። ግን ይሄ ይበቃዋል። አያችሁት? ሲለጠጥ በደንብ ስለታሸ አሪፍ ይሆናል። አሁን ይሄንን በላስቲክ ጠቅልሌ አስቀምጠዋለሁ ማለት ነው። እስኪቦካ ማለት ነው። ሲቦካ ደግሞ እንገናኛለን። ሲታዩት እንደምታዩት በደንብ ቦክቷል። ግን ካሜራው ቀረብ ስላለ ማለት ነው ብዙ አይታያችሁም እንጂ በደንብ ነው የቦካው። አሁን እንዳው ላስቲኩን ይዞብኛል። ከዛ መልሰዋለሁኝ ሊጡ ማለት ነው። አያችሁ ሊጡ ራሱ ክፍት ያለ ነው ሳይበስል። ከዛ እንደዚህ አዋህደውና ወደ ታች መልሼ ከመለስኩት በኋላ ነው እንደገና መጣፈጥ የምቆራርጠው ማለት ነው። ከዛ እዚህ ጋር ጣውላለኝ ወይም መጅላችሁ ላይ ታደርጉና በምትፈልጉት ሳይዝ ዱቄት ትነሰንሱና እዛ በምንፈልገው ሳይድ እንደዚህ አድርገን በደንብ ካድበለበልን በኋላ ነው የምዳምጠው እኔ ማለት ነው። ያው ዳመጥኩኝ። በጣምም ሳይሳሳ በጣምም ሳይወፍርባችሁ ውፍረቱን አያችሁት? ካላችሁ መቁረጫው አላችሁ። እኔ በብርጭቆ ነው እንደዚህ የምቆራረጠው ማለት ነው። እያንዳንዷ በብርጭቆ ቆራረጥኳት። እንደዚህ በብርጭቆ ከቆራረጥኩ በኋላ መሀሏ ማውጫ ብረት አለችኝ። ወይም ደግሞ በሃይላንድ ግጣም ማውጣት ትችላላችሁ። ግዴታ ይሄ አለኝ የለኝም ማለት አያስፈልግም። እንደዚህ አድርጌ በብረቷ በማውጫዋ ውስጧን አወጣኋቸው። ወይ በእጃችሁም እንደዚህ ማድረግ ትችላላችሁ። ከሌላችሁ በሃይላንድ ግጥም በሆነች ግጥም ብቻ ትንሽዬ ግጥም መሀሏን መብሳት ነው። አያችሁት? እንደዚህ ካረኩ በኋላ አስቀምጥና ትንሽ ቆፍ እስኪል ጠብቀዋለሁ። ሌላኛውን ደግሞ እንደዚሁ በጣት ያድርጌ ዳመጥኩኝ። ይቺ ብረቷ ያዝ ስለምታደርግ አታፈጥናችሁ እና በእጅ እንደዚህ ማድረግ ይሻላል ለፍጥነት ማለት ነው። ያው እንደዚህ ካደረኩ በኋላ አያችሁት? አሁን ዘይቴን አግያለሁ። ከዛ ይሄን ያስቀመጥኳቸውን እሳቱን መጀመሪያ ሞቃል ካለ በኋላ ቀነስ አደርገውና እሳቱን ቀንሳችሁ አብሱት፣ ውስጡ ሊጥ እንዳይሆንባችሁ ማለት ነው። ከዛ ጎልድ ከለር ሲይዝልን ነው የምናወጣው። እኔ አሁን እሳቴን ቀንሻለሁ። እንደምታዩት አሪፍ አበሳሰል እየበሰለ ነው። አሁን እንደዚህ ገለበጥኩት። ማሻአላህ ይሄ እንደምታዩት። ከዛ የተፈጨ ስኳር ታቀርቡና ስኳር ለሚፈልግ እንደዚህ ስኳር ላይ ድምድም እያደረጋችሁ ትምትም እያደረጋችሁ ታነሱታላችሁ። የተፈጨ ስኳር ግን መሆን አለበት ፍጠጥ እንዳይልባችሁ ማለት ነው። ስኳር ለማይወድ ደግሞ ኑተላም ከሌላችሁ ደግሞ የሆነ ከካው ነገር አለ አይደል? እሱን አቅልጣችሁ እንደ ቾኮሌት ይሆንላችኋል። እሱን በሱ ማድረግም ትችላላችሁ። እኔ አሁን በስኳር ግማሹን አደረኩት ማለት ነው። ከዛ እዚህ ጋር ደግሞ እኔ ኑተላ ስላለኝ ኑተላው ላይ ኑተላውን በደንብ አድርጌን ካቀለጥኩ በኋላ እንደዚህ ያደረኩ። ከዛ ከላይ
ነስተላ ወይም ሀሊ ሙከሰፍ የሚባለውን እያደረኩ ለከለር ነው እንጂ እንደዚህ ታረቁ። ይኸው ሀሊ ሙከሰፍ ከላዩ ላይ ፈሰስ የሆነ ቅርጽ የሚሰጠዋል እና ከከካው በላይ ከኑተላ ነው ይሄ ከካው አይደለም። ከኑተላው በላይ ሀሊ ሙከሰፍ ወይም ደግሞ ነስተላ የምንለውን አደረኩበት። ይኸው እንደምታዩት ማሻአላ ያምራል። እና ምን ልስራ ብላችሁ ተጨነቁ። ደግሞ ሌላዋን ደግሞ ማዕጅና ላሳያችሁ። እንድች እንዳ ያማረች አበባ የምትመስለዋን በዘይት መስራት ትችላላችሁ፣ በመጥበስም ትችላላችሁ። እኔ በዚህ ጋር በመጥበስ ነው የሰራሁት። እዚህ ጋር 2 ብርጭቆ እንትን ዱቄት አደረኩኝ፣ ትንሽዬ ጨው፣ ስኳር፣ ቤኪንግ ፓውደር አድርጌያለሁ። 1 ማንኪያ ደግሞ ነሻ ማድረጊያለሁ። ስለ ቪዲዮ ላይ ስላልገባ ነው። ከዛ ዘይት አደረኩበት። በቅቤ ስሩት እናንተ ቅቤ ችግር ከሌለባችሁ በቅቤ ብትሰሩት አሪፍ ይሆንላችኋል። ከዛ ይሄንን በደንብ እንደዚህ አድበለበልኩት። ምንድነው አሸሁት፣ ዘይቱን እና እንትኑን ማለት ነው። ከዛን 1 እንቁላል አደረኩኝ። አስኳሉን የተጠቀምኩት ግማሽ ብርጭቆ ወተት አድርጌያለሁ። ከዛ እንደዚህ መታሁት እዛው ላይ ልቃ ከማነካካት ማለት ነው። ቃላ ለማጠብ ነው መታችሁ ነበር የሚደረገው፣ ግን እኔ እዛው ላይ መታሁት። ከዛን አሸሁት። እንቁላል ያደረኩት አስኳሉን ነው፣ ነጭውን አልተጠቀምኩትም። ቢጫ እንዲሆን ፈልጌ ነው። ከዛ እንደዚህ በደንብ እሽት ደረቅ አድርጋችሁ ነው የምታቦኩት። ከዛ እዚህ ጋር ደረቅ ተደርጎ ትንሽ አረፍ እንዲል ከተደረገ በኋላ ማለት ነው። በነገራችሁ ላይ ካሜራ አላደረኩም፣ ካሜራ ያስፈልገውም። ከዛ በደንብ እናሻታለን። እቺን የምታሸዋ ሴትዮዋ ናት። ከዛ ትንሽ ዱቄት እያደረግን እሽት እናደርጋታለን። ከዛ በመቁረጫ እንደዚህ ቆራጣች ሰራችሁ። እዛ ይወንደ በምትፈልጉት ሳይዙን በምትፈልጉ ማድረግ ትችላላችሁ። መሳሳቱ ግን ሳሳ ማለት አለበት፣ ለምን ስለሚደራርብ ማለት ነው። ከዛ ተደረደሩና ከፈለጋችሁ በአዲስ ግን ይሄ ማበጠሪያው አዲስ ነው፣ የምግብ መስሪያ ነው፣ የፀጉር አይደለም። ደግሞ ሌላ ነገር እናታስቡ ማለት ነው። ከዛ እንደዚህ ካደረግን በኋላ እንደረደራችኋለሁ። ሁሉንም የሰራናቸው ማለት ነው። እናንተ በምትፈልጉት 5ም 6ም 3ም ይቻላል። ከደረደርን በኋላ እንደዚህ አያችሁት እንቆርጠዋለን ለሁለት። ከቆረጥን በኋላ አያችሁ ቅርጽ ነገር ይይዛል። ከዛ አበባ ታረጓታላችሁ። አንዷን ቅጠል እየነጣጠላችሁ ማለት ነው። ወደ ኋላ ሰብሰብ ታርጉት። ይሄን የመሰለ አበባ የመሰለና ይሰጣችኋል ማለት ነው። ከፈለጋችሁ በኦቨን መስራት ይቻላል፣ ግን በዘይት ሲሆን አሪፍ ይጥማል። ከሽከሽ ነገር ይላል ማለት ነው። በስትራ ባርጋችሁ ከዛ ዘይታችንን አደረግን፣ ንጹህ ዘይት። ዘይቱን ግን በጣም ሳይግልባችሁ ነው ማድረግ ያለባችሁ፣ ቶሎሮር እንዳይል ማለት ነው። ከዛ ጨመርናቸው። አያስ በጣም ያምራሉ። እነዚህ ሞክሯቸው፣ ልጆች በተለይ ይወዷቸዋልና በሽራ ስለሚደረግባቸው ጣፋጭ ናቸው። ገህዋ ሻይ ጋር ይቀርባሉና ምን ልስራ ብላችሁ እንዳትጨናነቁ ማለት ነው። እችን ለዛሬ ነገ ደግሞ ሌላ ማዕጅናት አሰራር ይዤላችሁ መጥቻለሁ። ቪዲዮ እንዳይረዝምባችሁ ብዬ ነው። ላይክ አድርጉኝ፣ ሰብስክራይብ ያደረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። አያችሁት? አሁን ይሄን ሽራ ውስጥ አስገባሁት። ከዛ እኔ ሽራውን እያረኩ ያል ከዛ በኋላ ይኸው